የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ወዳጆች ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ፈጣሪያችን ከንጹሐን ከክቡራን በረከት ከእመቤታችን ድንግል ማርያም ጣዕሟን ፍቅሯን ያሳድርብን። ኦሪት ዘጸአት ምዕራፍ 2 ቁጥር 11 ከብዙ ቀንም በኋላ እንዲህ ሆነ፣ ሙሴ አደገ፣ ወደ ወንድሞቹም ወጣ፣ መከራቸውንም ተመለከተ። የግብፅም ሰው ከወንድሞቹ ከእስራኤል ልጆች አንዱን ዕብራዊ ሰው ሲመታ አየም። ወዲህና ወዲያ ተመለከተ፣ ማንንም አላየም። ግብፃዊውንም ገደለው፣ በአሸዋ ውስጥም ቀበረው። በሁለተኛውም ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየም። ሙሴም በዳዩን ለምን ባልንጀራህን ትመታዋለህ አለው። ወንድሙን የሚበድለው ያም ሰው በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ? ወይስ ግብፃዊውን ትናንት እንደገደልኸው ልትገድለኝ ትሻለህን? አለው። ሙሴም በእውነት ይህ ነገር ታውቋለን ብሎ ፈራ። ፈርዖንም ይህንን ነገር ሰማ፣ ሙሴንም ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያም ምድር ተቀመጠ። ወደ ምድያም ምድር በደረሰ ጊዜም በውሃው ጉድጓድ አጠገብ አረፈ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ስደት ትምህርት ክፍል 6 ይሆናል። ዛሬ ስደተ ሙሴ እና ስደተ እስራኤልን እግዚአብሔር እንደወደደ እንመለከታለን። አባታችን ቅዱስ ሙሴ የእግዚአብሔር ነቢይ፣ እግዚአብሔር መርጦት በነቢያት ሁሉ ላይ ለአለቅነት የሾመው በዚያ ወራት ለክርስቶስ ለመድኃኒታችን ምሳሌ ሆኖ በእስራኤል ላይ እንደተሾመ መጻሕፍት ደጋግመው ተናግረዋል። በብሉይ ኪዳን የነበሩ አንዳንድ ቅዱሳን ያደረጓቸው ነገሮች ለጌታችን ምሳሌነት የበቁ ሆነው ተገኝተዋል። ከእነዚህ መካከል አንደኛው ቅዱስ ሙሴ ነው። ይህንን ባስመለከተ ሊቁ ጻድቁ አባታችን ገብረ ኢየሱስ የደብረ ሞጊናው አባት ሰቆቃወ ድንግል በሚባል ድርሰቱ ላይ አሃዱ ሕፃን እምዕብራውያን ማዕዶ ተተከዚ ተገዲፎ ብሎ በሚያነሳበት ኃይለ ቃል የቅዱስ ሙሴን መጣል፣ መነሳት፣ መትረፍ ከዚያ በኋላም የእርሱ እስራኤልን ማዳን ጌታችን ዓለምን ፍጥረትን ሁሉ ለማዳኑ ምሳሌ አድርጎታል። መጨረሻ ላይ አውፃ ሕዝበ እምድረ ግብፅ ወለጸቦሙ ቀሰፎ ሕፃነ ማርያም ከማሁ ሕፃናተ ገሊላ ተሪፎ ጽዋ ጽዮን ሚየጠ ወነገሰተ ግልፎ ብሎ ኃይለ ቃሉን ተናግሮታል። ሙሴ ፍጡር ሲሆን ፍጡር ለፈጣሪው ምሳሌነት የበቃ ባይሆንም እንኳ ባደረገው ሥራ ቅዱስ ሙሴ ለዕብራዊ አግዞ ግብፃዊውን በመግደሉ በአሸዋ ውስጥ በመቅበሩ ክርስቶስን መስሎታል። ይኸውም ቅዱስ ሙሴ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ፣ ዕብራዊ የአዳም ግብፃዊ የዲያብሎስ ሆፃ የመስቀል ምሳሌ ብለው መምህራን ተርጉመዋል። አንድም ፈርዖን ሊገድለው በፈለገ ጊዜ ቅዱስ ሙሴ ሸሽቷል። አስቀድሞ በልጅነቱ በፈርዖን ትእዛዝ የግብፅ ወንዶች ሁሉ ሲገደሉ እሱ ተርፏል። ይኸውም ምሳሌ ነው። ቅዱስ ሙሴ ከፈርዖን እጅ ከእነዚያ ሁሉ ሕፃናት ከሞት እንደተረፈ 144,000 ሕፃናት ሲገደሉ ጌታ ለመትረፉ ምሳሌው ዘይሐጽጽ ቢሆንም ፍጡር ለፈጣሪ ምሳሌ መሆኑ ስለሚከብድ
ከዚያም በኋላ እንደነገርኳችሁ ለዕብራዊ አግዞ ግብፃዊ ገድሎ በሆፃ ውስጥ ቀብሮ ምሳሌ ሆኗል። ኋላም በስደቱ ምሳሌ ሆኗል። ሙሴ ወደ ምድያም፣ ጌታ ወደ ግብፅ። ነገሩ ተቃራኒ ይመስላል። ሙሴ ከግብፅ ወጥቶ ነው የተሰደደ፣ ጌታ ደግሞ ወደ ግብፅ ነው የተሰደደ። ከዚያም በኋላ እግዚአብሔር ነበልባል ከሐመልማል ተዋሂዶ ነበልባሉ ሐመልማሉን ሳያቃጥለው ሳያጠፋው፣ ሐመልማሉ ነበልባልነቱን ሳያጠፋው በተዋሂዶ ተመልክቶ ሊረዳ ሲቀርብ ጫማን ከእግርህ አውጣ ተብሎ አምላክ ሰው እንደሚሆን በዚያ ተረድቷል። ኋላም ሂድና ከግብፅ ምድር ወገኖችን አውጣ ሰማይኩ ገአሮሙ ለሕዝቤ የወገኖችን መከራ ሰምቻለሁና ብሎ አለው። አይቻለኝም አለ። በኋላ ዘመን ጌታችን ለሚሰራው ስራ ምሳሌ ነውና ጌታችን ከግብፅ ምድር እስራኤልን ለማውጣት የሙሴ እገዛ አያስፈልገውም። ጌታ ግን ስራውን የሚሰራ በቅዱሳን አድሮ ነው። መንክር እግዚአብሔር ብሎ ቅዱስ ዳዊት መግታት ሲችል በላይ ለቅዱሳን ይሁ። እግዚአብሔር ሁል ጊዜ ድንቅ ስራውን መግለጥ የሚፈልግ በማን ነው? በወዳጆቹ በቅዱሳን ነው። ለምን? እንዲከበሩለት ይፈልጋል። በአንዳንድ ነገሮች ላይ ቤተክርስቲያናችን የምታስተምረው ትምህርት የእግዚአብሔርን ክብር የሚጋፋ የሚመስላቸው ሰዎች አሉ። ለምሳሌ በተአምረ ማርያም ጌታችንንና ቅዱሳንን ሁሉ ክዶ እመቤታችን ስላልካደ የዳነ አንድ ባለጠጋ ነበር አይደለም? የዚያን ትምህርት ዓላማ አለመረዳት ይጎዳል። ደጋግሜ እንደምላችሁ ስለ በላይ ሰብ የሚነገርን ሰው እንድንበላ አይደለም። ሰው ብሉና በእመቤታችን አማላጅነት ትጸድቃላችሁ ለማለት አይደለም። ለዛ አይደለም። የታሪኩ መሰረት እኛ ከስተት እንድንጠበቅ ለማስተማር አንድ፣ ሁለተኛ ተስፋ እንዳንቆርጥ ለማስረዳት፣ ሶስተኛ የምጽዋትን ኃይል ለማሳየት፣ አራተኛውና የመጨረሻውና ዋናው ግን የእመቤታችንን ክብሯን ገናንነቷን ለመግለጥ ነው። ከዚሁ ጋር ተያይዞ አምስተኛው የእግዚአብሔርን የቸርነቱን ስፋት ማሳየት ነው። ለምሳሌ እኛ ዳኛ ሆነን ሌላ ሰው ተሰድቦ ምሕረት ይደረግለት ቢባል ወንጀለኛው እንስማማለን። ተሰዳቢዎቹ እኛ ከሆነን ግን አንስማማም። ደህና ዋላችሁ። ጌታችን እሱን እንደካደው እያወቀ እና ደግሞ ሰው የሚረሳው ነገር በላዔ ሰብ በእመቤታችን ስም ውሃ እንዲያጠጣ ያደረገው መድኃኔዓለም ነው፣ ማንም አይደለም። ሊምረው ስለፈለገ ነው። ያ ባለጠጋንም ሁሉን ከካደ በኋላ በመጨረሻ ሊጠፋበት ሲሆን ወተፈቅድ ምክንያት ለድኅን እኮ ይሄ ነው ሰለስቱ ምዕት የተናገሩት። ጨርሶ ገሃነም እንዳይገባበት ያ ሰው ቸግሮት ነው። በነገራችሁ ላይ በቸገሩ ሰው መፍረድ ከባድ ነው። ረሃብን በዚህ ዘመን አብዛኞቻችን ረሃብ አናውቅም። በተለይ የቤተክርስቲያን አገልጋዮች አብዛኞቻችን ቄስ፣ ዲያቆን፣ ጳጳስ፣ ሰባኪ፣ ዘማሪ ምናምን እንባል አብዛኞቻችን 99.9% ረሃብ ምን እንደሆነ ችግር እንደሆነ አናውቅም። ምን እንደሆነ አናውቅም። ምናልባት አንድ ሰሞን ድሮ እናውቀው ይሆናል፣ ረስተነዋል። ከተማ ገብተን ዮሴፍን የማያውቅ ፈርዖን ተነሳ እንደሚለው ዛሬ ረሃብ ምን እንደሆነ የማያውቅ አባቶቻችን እንዲህ ይላሉ። መልካም ክርስቲያን መሆን ከፈለክ የት እንደተነሳ የት መድረስ እንዳለበት አትርሳ። አንድ፣ ሁለተኛ ዓላማ ይኑረን። አሁን በዚህ በአገልግሎት ውስጥ ወዛወዛያቸዋለሁ። ትችት ስለሚሰለች ነው እንጂ መጽሐፍ ይላል ወባይቱ ቦዛ አህይሰከ ይላል። ምንም ያን ያክል በረከት የሚያስገኝ ጎዳና ላይ አይደላችሁም። ብዙዎቻችሁ ዝርዝር ውስጥ አልገባም። አያያዛችሁ ብዙ ደስ አይልም። በነገራችሁ ላይ ዓለም ላይ የመጨረሻ ቀላል ስራ ነው የያዛችሁት። ምህላ በሰዓት መጀመር እንኳ ትልቅ ስራ ሆኖ ማን ነው የምህላው ኃላፊ? ማን ነው ኃላፊነት የሚወስደው? ምህላ በመምጣት ትልቅ ውለታ ለእግዚአብሔር የሰራ የሚመስለው ራሱ እንደ ቅዱስ የሚቆጥር እኮ አይጠፋም። እዚህ መካከል
እች እንኳ ስራ ሁና፣ እች እንኳ አገልግሎት ሁና ማለት ነው። በነገራችሁ ላይ አይደለም ለእግዚአብሔር በሰው ፊት የሚቀርብ ምን ስራ አላችሁ? ከግራ ከሚያገቡ ነገሮች አንዱ ስብሰባችሁ ነው። በተለይ እዚህ ኮሚቴዎች ምንድን ነው የምታወሩት? ተሰብሰባችሁ ግራ ነው የሚገባኝ። በፊት አንድ ጊዜ አሁን እዚያ ፈተና ውስጥ የገባ ወንድማችሁን ነግሬው ነበረ። ብዙ የማትሰሩ ከሆነ ብዙ አትሰብሰቡ፣ አለያ ደግሞ መሰብሰባችሁን ለጸሎት አድርጉት። ተሰብስባችሁ ጥቂት ተወያይታችሁ ብዙ ጸልያችሁ ተለያዩ። እኔ እውነቴን ነው። አሁን አይታችሁ ከሆነ መቼም የዚህ ጉባኤ ትልቅ ሙያው ሁለት ነው። የሰለስቱ ምዕት አንድ ምህላው ነው፣ ሁለት ህፃናቱ ናቸው። ህፃናቱ ላይ ምን እየሰራችሁ ነው? የሆኑ የሚለፉ ልጆች አሉ አውቃለሁ፣ በግላቸው እሱ የግል ጥረታቸው ነው። ምን እያደረጋችሁ ነው? ከሁሉ በላይ የሚያስገርመኝ ነገር ተጀምሮ ያልተቋረጠ ነገር ምን አለ? በዚህ ዘመን ትልቁ ነገር ሁሉም ነገር ወረተኝነት ነው እና በእግዚአብሔር ፊት ዋጋ ማግኘት ትፈልጋላችሁ? የያዛችሁትን ነገር አትልቀቁት። ይህንን እምላችሁ ምህላው ቀድሞ ስላልተጀመረ የትምህርት ሰዓት ተጋፋ፣ የትምህርት ሰዓት ተጋፋ አልተጋፋ እሱ ቁም ነገር የለውም። ሲመሽ ጨለምለም ሲል አንደኛ ለእኔም ለማስተማር እኔ የሚጨንቀኝ ሰዓቱ ማጠሩ መርዘሙ አይደለም። ምክንያቱም ከሚያስጨንቁ ነገሮች አንደኛው የተማሩ ሰዎች በሙሉ በሰላም ቤት መግባታቸው ነው። አንድ ነገር ቢፈጠር እግዚአብሔር ሊመረኝ ይችላል፣ ለራሴ ግን ይቅርታ ለማድረግ ይቸገራል። ለምን እኔ ያስመሽቼ እንዲያደረግኳቸው የሚለኝ ጭንቅላቴ እና በነገራችሁ ላይ ሰሞኑን እያሰብኩ ነበረ፣ ብትወውስ ማስተማሩን የተወሰነ ጊዜ የጨለማ እስኪያልፍ ባጥፈውስ። ለምን ቢባል ደጋግሜ እንደምነግራችሁ እኔ ማስተማሩን ራሴ መምራት አልችልም፣ እኔ ማኔጅ ማድረግ አልችልም። በቃ ሰነፍ ነው ልትሉኝ ትችላላችሁ፣ ሊሆን ይችላል። ከስንፍና ይልቅ ግን በእኔ ፈቃድ የሚሆን ነገር የለም እና ይጨንቀኛል ሲመሽ። እኔ እስካሁን እግዚአብሔር ይመስገን ጆሮዬ ክፉ ነገር አልሰማም፣ ወደፊትም እንደማልሰማ ተስፋ አደርጋለሁ። ግን እንደዛ ሁሉ እያሰብኩ ነበረ ሌሎች አስተማሪዎች ቢመደቡ ቢታጠፍስ። አንደኛው የትምህርት በዝቶም አሰቅቄም ሊሆን ይችላል ሰው ብዬ እፈራለሁ ለራሴ እና ከኔ ጋር የተያያዘ አይደለም። እኔ ምን ሰዓት ከሄደ እኮ ጉባኤውን ማጠፍ ነው የእመቤታችን ነገሩ ነው እንጂ ዛሬ ጉባኤ ማስተማር አልፈለግኩም። ግን የተጀመረ ትምህርት አይቋረጥም ብዬ ነው እንጂ ልተወው ነበረ። ምንም እኮ መዘመርን አይደል እመቤታችን አመሰግናል፣ በቃ አቡነ ዘበሰማያት ብለን እንሄዳለን። ሁልጊዜ እኮ ስብከት የለም። ዋናው ትልቁ ነገር ግን ለእግዚአብሔር የረባ ፍሬ ያለው ጥቂት ሰው ነው ያለ። ለምንድን ነው ሌሎቻችን በዛ ላይ ደግሞ ስንይዝ አንድ ነገር ለምንድን ነው ከአንጀታችን መያዝ ማንችል? ወገኖች ለምንድን ነው ከአንጀት ማንይዘው? ደጋግሜ ነግሬያችኋለሁ። የመስማት ችሎታችን በጣም ዝቅ ያለ እንዳይሆን እፈራለሁ እንጂ ብዙዎቻችን ከቀሩ ሰዎች እንሻላለን። ነገር ግን መኖር እንዳለብን እየኖርን አይመስለኝም። ማለት 24 ሰዓት ጭንቅላታችን ምንድን ነው የሚያስበው? እግዚአብሔርን ምን አድርጌ ላስደስት፣ የእግዚአብሔርን ፈቃድ እንዴት ልፈጽም ብሎ በየቀኑ የማያስብ ሰው እንዴት ነው ከእግዚአብሔር ጋር መኖር የሚችለው? እንዴት ነው እየመጣ ነው? በነገራችን ላይ ጥፋት እየመጣ ነው ብለን ስለ ሰው ጥፋት ብለን የምንለው የስጋ ሞት ይመስለዋል። እሱም ማደል ነው፣ ሞትም ማደል ነው። ጥፋት ማለት ሌላ ነው። ብዙዎች በነገራችን ላይ ከሚያስፈሩ ነገሮች አንዳንድ ነገሮችን ጫን ብዬ ስናገር የነበርኩትን የተወኩበት ምክንያት ነው። እናንተን ለማንቃት ብዬ ጫን ስል ጥቃቅን ነገር ናላቸው ላይ ወጥቶ የሚያዞራቸው ሰዎች ደግሞ አሉ። እያንዳንዷን የተነገሯትን የሚሰሩ ስለሆኑ ወቀሳው ቀጥታ ለነሱ ነው የሚመስላቸው። ለነሱ ደግሞ ይጨነቃሉ፣ እንቅልፍ ያጣሉ። እንቅልፍ የማይተኙ ሰዎች አሉ። በነገራችሁ ላይ 2-3 ሰዓት የረባ እንቅልፍ የሌላቸው ሰዎች አሉ። እያንዳንዷን ነገር ለመፈጸም የሚተጉ ማለት ነው። ደግሞ ለነሱ ይጨንቀኛል። እንዴት ዋላችሁ? እና ዓላማ ያለው ኑሮ ጀምራችሁ አትተው ባካችሁ። አንደኛ በረጅሙ አትጀምሩት፣ በትልቁ አትጀምሩ፣ በትንሹ ጀምሩ። ከዛ በኋላ እንቅ ቢያደርጓችሁ አትተው። የሚገርማችሁ ነገር አንድ ወንድም አለ፣ የሆነ የጀመረው ነገር አለ። በዛ ምክንያት ጠላት ፈተና በዛበት እና በቃ መፈጠሩን ጠላ ከፈተናው ብዛት የተነሳ እና ከደጎቹ መካከል አንዱን ሲያገኝ በቃ የጀመርከውን ነገር ተው፣ በእኔ ዕዳ ይሁን አሉት። በእኔ ዕዳ ይሁን ተወው፣ ችግር የለውም። ያ ማለታቸው ምንድነው? የእሱን ዕዳ እሳቸው ይሸከማሉ፣ ችግር የለውም። ጸሎቱንም ምኑንም እሳቸው ያደርጋሉ ነው።
ይህንን ከሚሉኝ ይልቅ አንድ ነገር ይለምኑልኝ፣ እንደዚህችው እንዳለው ከጀመርኳት ሳልጎድል ይውሰደኝ፣ እሱ ይሻለኛል። የፈለገ ረመጥ ውስጥ ይክተተኝ፣ አልተወውም። እልክ አይደለም፣ የህይወት አካል ነው። መንፈሳዊ ተግባር ደግሞ ሲሰራ በፀሐይ ቀን መሰራት ያለበት፣ በፀሐይ ቀን በፍላጎት ስራ ተሰጥቷል ምናምን አይደለም። ፍማፈም የገሌ ተራ ነው እንደዚህ አይደለም። በደስታ ነው መሆን ያለበት። በነገራችሁ ላይ እያንዳንዳችሁ የምትሰሩትን ስራ እኮ ልጆችን በደሞዝ ቀጥረን እናሰራዋለን። ምንም እኮ ያን ያለ ችግር የለም። አንዳንድ ሰው መዳድበን እገሌ ለገሌ ደሞዝ ትከፈላለህ ብለን እኮ ደሞዝ ቀጥረን ፍማፈም፣ አዳራሽ መክፈት፣ ማጽዳት ምናምን እኮ ስራ አድርገን እኮ ለሰዎች እንሰጣቸዋለን። እችኑ እናንተ የያዛችኋትን አገልግሎት ለማገልገል የሚያለቅሱ ሰዎች አሉ። ሰው ሀገር ተቀምጠው መጥተው እችን እድል ለማግኘት አዳራሽ ለማጥረግ። እንዲቱ ምን አለችኝ? መጥቼ የተማሪዎችን እግራቸውን አጥቤ በጠጣሁት አለች። ይቀልልች እንዳይመስላችሁ ከአንጀቷ ነው። ችናት ምኞት ያለች በቃ ከመሞቴ ፊት መጥቼ የተማሪዎችን እግራት አይችሩ ማለት እንዴት አድርጋ ብትስላችሁ ነው። ደህና ዋላችሁ? አስባችሁታል? ሰው እንዴት አድርጎ እንደሚያስባችሁ እናንተ እንደሱ ሲያስባችሁ እኔ እንደማስቡ ነው። ባካችሁ አንጎዳ። በጣም እንደ አባቶቻችን ምን አሉ? ሰዎች ሲያመሰግኑ ስትሰማ አለ ካመሰገኑ በላይ ሆነ ተገኙ። ቢቀር ያወሩትን ያክል ሆነ ተገኙ። እንደምን ቢሉ ሀብታም ነው ተብሎ አንድ ሰው ሲወራበት ቢያንስ ያንን ያክል ሀብት መያዝ አለበት። ለምን? ሌባ ሊዘርፈው ሲመጣ ቢያጣ ይገለዋል። ትርፍ ካተረፈ ያን ያክል ሰርቆት ውዳሴ ከንቱ ፈያት የተባለ ዲያብሎስ ነው። ገንዘብ የተባለ ምግባር ትሩፋት ነው። አየ ሊሰርቅ ሲመጣ ሲታገለ ውዳሴ ከንቱ መጥፎ አይደለ? ዲኖ ተብሎ የተወራልን ያክል ሆነ ብትገኝ ቢያንስ ያንን ይቀማል። ከሀት ጀምር ይሆናል። የሌለ የሆነ እንደሆነ ግን ይገላል። ታውቁ የለ የዚህ ዘመን ሌባ ፈትሾ ሲያጣባችሁ ምንድነው የሚያደርግ? አደከምከኝ በከንቱ ሁሉ ይገላል። እና እኔ ለእናንተ ማዝናለሁ፣ ለራሴ ማዝናለሁ። ሰዎች እንዴት አይነት ሰዎች እንደሆነ እንደሚያስቡ ሳውቅ የእውነቴን ነው። ራሴ ማለት ራሴ ይጸየፈዋል፣ ይቀፈኛል። ራሴ ማለት ራሴን እጠላዋለሁ ማለት አይደለም። ራስ መጥላት ሃይማኖታዊ ሕግ አይደለም። ግን አንዳንዴ አስቡት፣ ሰዎች የሚያስቡንና እኛ ማለት ነው። እንዴት ዋላችሁ? ለሁሉም ቅዱስ ሙሴ አንድ ነገር ልጨምርላችሁ። ምናልባት እንዲያው ተስቷችሁ እንዲያው ምናልባት ምናኔ ከፈለጋችሁ ደግሞ አሁን የነገርኳችሁ ነገር የምናኔ እንጥፍጣፊ ሀሁሱ ነው። መነኩሴ አንድ ነገር ጀምሮ አቋረጠ ማለት አበቃ፣ ሞተ ማለት። መነኮስ የጀመረውን መልካም ስራ ማቆም የለበትም። አንድ ሰው ከገዳም ሰሞኑን መጣ። የእናንተ ወንድም ነው፣ በምናኔ ያለ ግን ያው ባመክሮ ነው ያለ። ከእናንተ መካከል የነበረ በተማረው ትምህርት ፍሬ ለማፍራት ብሎ በረሃ የገባ ሰው ነው። ብዙ ዓመቱ ነው የመጣ። ጥያቄ ለመጠየቅ ነው። ከዛ ድረስ ጥያቄዎች አሉኝ ነው እና ከሰባት ጥያቄዎቹ መካከል አንደኛው መልካም ክርስቲያን በተለይ ጥሩ መነኮስ ለመሆን ምን ላድርግ? አሁን እኔ የራሴን አልነግረውም፣ የቤተ ክርስቲያንን ነው የምነግረው። አባቶቻችን አንድ ክርስቲያን ይልቁኑ መነኮስ ሶስት ነገሩን መቆጣጠር አለበት። አንደኛ ሆዱን፣ ሁለተኛ አፉን፣ ሶስተኛ እንቅልፉን። እነዚህን መቆጣጠር ካልቻለ መቼም መናኝ መሆን አይችልም። ግን ግድ እነዚህን ለመኖር መነኮስ መሆን አይጠበቅብህም። አፉን የማይቆጣጠር ሰው ሁሉ ዘይነብብ ጽሩዓ፣ ክፉ ንግግር የሚናገር ሥላሴ የማያስደስት እግዚአብሔርን የማያስደስት ንግግር የሚናገሩ ነው ያገቡ ሎቱ በዕለተ ደይን። በፍርድ ቀን ለእያንዳንዱ ቃሉ ስሉስ ቅዱስ እጥፍ አድርገው ደይን ይመልሱለታል። ስለዚህ አፍን መቆጣጠር ትልቅ ስራ ነው። በነገራችሁ ላይ መቆጣጠር እንኳን ቢያቅት አባቶቻችን አፍን መቆጣጠር ቢያቅት በሁለት ነገር ይመልሱታል። አንድ በተናገሩት በመጸጸት፣ ሁለት ግልጽ በመሆን። አንዳንድ ንግግር በነገራችሁ ላይ አንድን ሰው ከምታሙት ብትነግሩት ይቀላል አይደለም?
መንገራቸው ያን ያክል መንፈሳዊ ግብር አይደለም እኮ ነገራቸው ላይ ሰዎች የሰዎችን ጥፋት ማየት ምን ጀምረው ሁልጊዜም ቢሆን ሁልጊዜ 100% የራሳችንን ኃጢአት ማየት ሲያቅተን ይታወቃል። ስለዚህ የሌላ ሰው ጥፋት በታየ ቁጥር የራስን ጥፋት ማየት አቁመሃል ማለት ነው። ምናልባት ለዛ ብሎ እግዚአብሔር ያስቀመጠ ሰው ካልሆንክ በቀር አልፎ አልፎ ከስንት አንድ አፍን መቆጣጠር፣ ሁለተኛ ሆድን መቆጣጠር። ሆድን የምትቆጣጠረው ጨርሰ እህል በመከልከል አይደለም፣ ግን አይነት አለው። ዛሬ ርዕሳችን አይደለም። ሶስተኛ እንቅልፍህን መቆጣጠር ነው። ያንን ማስተዋል ጥሩ ነው። በነገራችን ላይ በክርስትና ውስጥ መሰረታዊ ዓላማችን አንድ መንግስቱን መውረስ፣ ሁለት ፈጣሪያችንን ቢቻለን ማስደሰት ባይቻለን አለማስቀየም፣ ሶስት በእኛ ምክንያት ቤተክርስቲያን፣ ሀገር፣ ወገን ላይ ጥፋት እንዳይመጣ ማድረግ ነው እኮ ሌላ ነገር አለ? ይህንን ለማድረግ ግን ዓላማ ያስፈልጋል፣ ማስተዋል ያስፈልጋል፣ ጥረት ያስፈልጋል፣ መበረታት ያስፈልጋል። አድርባይነት ምን ያደርግልሃል? ከሰው ወገን ለይተ ምን ያደርጋል? ትናንት አንዱ እኛ እንደዚህ ጥሩ እየሰራን ነው እነገሌ እንደዚህ ናቸው አለ። የእናንተ መካከል ያለ እውነቱን ነው፣ ጥሩ እየሰሩ ነው ያሉት። ግን እንደዛ በማለቱ ብቻ ሲሰራው የከረመውን ትናንት እኔ ጋር ባወራው ወሬ ቀብሮት ሄደ። አልገባውም። ሰው ሲበሳጭ ሊያደርግ ይችላል። እኔ እኮ እንደዚህ አድርጌ ምናምን ይላል። አይጠቅምም። እያደረክ ከሆነ ዝም በል። መጀመሪያ በትችል የምትሰራው መልካም ስራ ማንም ሰው እንዳያውቀው አድርግ። ጭራሽ ከዛ አልፎ እንዲናርጋለን ተመስገን። ደግሞ ምን ይላል? እግዚአብሔር አይሳሳትም ይላል። የደንቆሮ ካላሁን ይኖር ይሆናል። ትናንት ነግሬዋለሁ፣ ግን ዛሬ ልጨምርለት ነው። እግዚአብሔር አይሳሳትም የሚል ለምን መሰላችሁ? አጥፍተዋል ብሎ የሚያስባቸውን ሰዎች ቀጥቶልኛል ነው። ልብ በሉ። እሱን ስለተወው ማለት ነው። አሁን ይህን ንግግር ስሰማ ትናንት ዝም ብዬ ያለፍኩ ደክሞኝ ነበር። እዚያ በላይ ማውራት ስላልፈለኩ ነው። ዛሬ ግን ልጨምርልህ። እግዚአብሔር አይሳሳትም ብለህ የምትለው በአንተ ሚዛን ነው። ምን አይነት ሳነጋግር ነው እግዚአብሔር አይሳሳትም ማለት? ምን ሲል ቃሉ ሳስፈልገን ደህና ዋላችሁ። አንተ መከራ በወረደብህ ቀን እንደ ቅዱስ ዳዊት ወበረቱ አይመምከኒ በል። አዎ እንደሚገባኝ፣ አረ ከሚገባኝ በታች ቀጣኸኝ በል። ትክክል አይደለም የሚለውን ተወው። አንተ በከራ ሲደርስብህ አዎ ቀጣኸኝ፣ ግን የቀጣኸኝ እንደሚገባኝ አይደለም፣ ጥቂት ቀጣኸኝ። በሰይፍ ልገደል የሚገባኝን በጨንገር ቀጣኸኝ። አባቶቻችን ልጆቻቸው የሚቀጡበት ጨንገር ደረቅ አይደለም፣ ከጠፍር የተሰራ ልስልስ ያለ አካል ላይ አርፎ የህመም ስሜት የሚፈጥር ግን የማይጎዳ አይደል? እንደዚያ ነው። ወበረቱ አይመምከኒ ያለ አይደለም? ትሩፋንን እያሰበ ቅዱስ ዳዊት ፈያታዊ ዘየማንን ካጸደቁት ነገሮች መካከል አንደኛው ትልቁ ምንድን ነው? እኛስ የሚገባንን አድርገውብናል፣ ይሄ ግን ንጹህ ነው አለበደሉን የተሰቀለ ብሎ አጸደቀው እኮ። ታዲያ አባ መዝሙረ ክርስቶስ መዝሙር 139ን አድነን እግዚኦ ምስኩኝ ሲተረጉም ምን አለ? አጽድቀኒ ክርስቶስ ዘእንበለ ምግባር ወገድል። ጌታ ኢየሱስ ክርስቶስ እኔ በጎ ስራ የለኝም ገድል የለኝም፣ ግን አጽድቀኝ። ያለ ስራ ያለ እምነት እንዴት ትጸድቃለህ ትል እንደሆነ አይውቱ ዘአጽደቁ ለፈያታዊ ስቁል አኮኑ ተአምኖቱ ዘወፃም ቃል እና ፈያታዊ ዘየማንን ምንድን ነው ያጸደቀው? ማረኝ ከአንደበቱ ባወጣት ተዘከረኝ ብሎ አስበኝ ብሎ ነው እንጂ ሌላ ምን አጸደቀው ብሎ የፍቅር ክርክር ይከራከረዋል። በሌላም አንቀጽ እንዲህ ብሎ ይከራከረዋል። እንዘ እኩያን ሰብ ይሁብዎሙ ለውሉዶሙ ሰናየ እፎ ይተውበኒ ዘሰምረት ነፍሴ። በወንጌል እየጠቀሰ ማለት ነው። ስምዐኒ ክርስቶስ ዘበሰማያት አቡየ፣ በሰማይ ያለ አባቴ ክርስቶስ እባክህ ስማኝ። በወንጌል ወላጆች ክፉ ሲሆኑ ለልጆቻቸው መልካም ያደርጋሉ ብለሃል። አንተ ታዲያ የኔን ፍላጎት የኔን ፈቃድ ለምን አትፈጽምልኝም? ክፉ ሰዎች ለልጆቻቸው በጎ ሲያደርጉ አንተ እውነተኛው አባት እያለ የፍቅር ክርክር ይከራከረዋል። እና የሰው ልጅ እንዲያ ማሰብ፣ ማወቅ፣ መረዳት ጎዳና መሄድ አለበት። ዘመኑ ከባድ ነው። ግራ ቀኙን ለመለየት ያስቸግራል።
እንግዲህ የኔ ትምህርት እንደምታውቁት በእኔ ፍላጎት አይደለም ብዬ ብዙ ጊዜ ነግሬያቸዋለሁ። ከጀመርነው ርዕስ ወጥተን ብዙ ሄድን። ወደ ጉዳያችን እንመለስ። ቅዱስ ሙሴ ተወልዶ ከግድያ ከሕፃናት መካከል በመትረፉ ጌታን መሰለ። ለዕብራዊ በማገዙ ግብፃዊን በመግደሉና በሆፃ በመቀበሩ ጌታን መሰለ። ከፈርዖን ፊት በመሸሸቱም ጌታ ከሄሮድስ ስለሸሸ የባሕርይ አምላክ ሲሆን መሰለው። ኋላ ግን ነበልባል ከሐመልማል አዋህዶ ምስጢረ ሥጋዌውን ገልጦ ሂድና አድን ሲለው ቅዱስ ሙሴ አልችልም አለ። ሂድ ግድ አለው። ለምን? እግዚአብሔር ያለ ሙሴ ማዳን ይችላል። ነገር ግን የቅዱስ ሙሴን ክብር መግለጥ በኋላ ዘመን ደግሞ አቡየ ፈነወኒ ቅዱስ ሙሴ እግዚአብሔር ላከኝ ብሎ አይደል ወደ ፈርዖን ሄደ። እንዴት ዋላችሁ? ፈርዖንን አጥፍቶ እስራኤልን በ9 ሳህል ግብፃውያንን በ9 መቅሰፍት እኛኛውን ታድጎ እኛውን አጥፍቶ በ10ኛ ሞተ በኩር አጥፍቶ በ11ኛ ስጥመት ፈጽሟቸው ባሕረ ኤርትራን ከፍሎላቸው 40 ዘመን መና እንደመገባቸው ሁሉ የባሕርይ አምላክ ሲሆን ስለተዋህደው ሥጋ አንድም ስለትሕትና አቡየ ፈነወኒ ወአነ ተፈኖኩ እያለ ጌታችን ሙሴ ምሳሌነቱ ነው ያደረገውን አድርጓል። ቅዱስ ሙሴ እናዋላችሁ ግብፃውያንን በመቅሰፍት እንደመታ ጌታችን ሰው በመሆኑ አጋንንትን በማሕፀን ተቆራኝተው በመቃብር ተቆራኝተው የሚያጠፉ የሚያሰቃዩትን ድል ነስቷል። እስራኤልን እንደመታደጉ እስራኤል ዘሥጋ እንደመታደጉ ሙሴ ክርስቶስ መድኃኔዓለም እስራኤል ዘነፍስን ታድጓል። ባሕረ ኤርትራን ሙሴ እንደመክፈሉ ጌታችን ባሕረ ሲኦልን ከፍሎ በካህሊነቱ ምዕመናንን አሻግሯል። መና ከደመና አውርዶ ውሃ ከጭንጫ አፍልቆ እንደማጠጣት ህብስተ መና ቅዱስ ሥጋው አይደለም? አዎ። ማየ ሕይወት ክቡር ደሙን ጌታችን ሰጥቶ መግቧል። 7 ደመና ጋርዶላቸዋል። እንዴት ዋላችሁ? ፍጹም 7 ሀብታትን የመስጠቱ ምሳሌ። ኋላም ምድረ ርስት ገብተዋል። ምድረ ርስት ገነት ጌታችን ምዕመናንን ለማውረሱ ምሳሌ ነው። እንዲህ ካልነ ዘንድ አሁን ጥቂት ኃይለ ቃላትን እንመልከት። መድኃኒታችን ኢየሱስ ክርስቶስ የተሰደደ እመቤታችን አዝላው ነው። የቅዱስ ሙሴ ስደትና የእመቤታችንን ስደት እናናጽረው። ባለፈው ሳምንት ያዕቆብን እንዳናጸር ነው። ቅዱስ ሙሴ ቅዱስ ነው፣ ጻድቅ ነው፣ የዋህ ነው፣ ንጹሕ ነው፣ ነቢይ ነው፣ የነቢያት አለቃ ነው። ከነቢያት ሁሉ እሱን የሚመስል የለም። ከፍጥረት ሁሉ የዋህ እሱ ነው። ነገር ግን እንዴት ዋላችሁ? ቅዱስ ሙሴ ሺህ ንጹሕ ቢሆን ቢፈለግበት ኃጢአት ይጠፋዋል? ንገሩኝ። አይጠፋውም። የሙሴን ስደት የቅዱስ ሙሴን ስደት አንደኛ ሲሰደድ በቅድስና የነበረ ሰውም አልነበረም። ቅድስና በኋላ የቅዱሳን የብዙዎቹ ቅድስናቸው በሂደት ነው የሚመጣ። በነገራችሁ ላይ አዳም አባታችን በቅድስና ነው የተፈጠረ። ሲፈጠር አደፍ፣ ርኩሰት፣ በደል የለበትም። ኋላ ግን በደለ። ከአዳሙ ውድቀት በኋላ ከእመቤታችን በቀር በንጽህና ተፈጥሮ በንጽህና ይኖረ የለም። ስንኳ ከክርስቶስ ማዳን በፊት ከክርስቶስ ማዳን በኋላም ሰዎች ቅድስና የሚበቁ ወድቀው ተነስተው ነው፣ ከጎዳና በኋላ ነው። እመቤታችን ግን መጽሐፍ ምን አለ? ሊቁ አቀባ ጰራቅሊጦስም ከርሰማ ከማኅፀን ጀምሮ ጠብቋታል መንፈስ ቅዱስ ወይ ረኩሰት በምንትኒ ዘፈጠራ ከፈጠራት ከእናቷ ማኅፀን ጀምሮ በምንም ምክንያት የኃጢአት ምክንያት አልተገኘባትም። ድንግል በሕሊና ወድንግል በሥጋ በሐሳቧም በውስጥ በአፋ በነፍስ በሥጋ ድንግል ናት። እመቤታችን ድንግል ማርያም በዚህ ዓለም ስደት አይገባኝ የሚል ከእግዚአብሔር በታች ማንም የለም አላለችም እንጂ ማለት የሚገባት እመቤታችን ናት። የግፏን መጠን አባ ጊዮርጊስ ምን አለ ሲብጸጋች ላይ እወ አማን ሙሉ ደሰብ አልቦ ምንዳቤ ወግፍ ዘከማኪ በውስተ ኩሉ ዘረከቦ። ለምንድን ነው እንዲህ የሚላት ብሎ አንደኛ ቅዱስ ሙሴ ስደቱን ተመልከቱት። ቅዱስ ሙሴ ሲሰደድ እንዳይገሉት ፈርቶ ነው የሄደ። ወደ ምድያም ነው አይደል? ሄዶ መልካም አቀባበልን የጠበቀው ወይስ የሚያሰቃዩት ሰዎችን የጠበቁት? መልካም አቀባበል ነው። ዮቶር ወይም ራጉኤል
ልጁን መልከ መልካሚቱን ሲጳራን መርጦ አጋብቶ በጎች ሰጥቶ ርስት ሰጥቶ በደህናን ያኖረው እመቤታችን ድንግል ማርያም ግን ስትሰድቅ በሳምንት አለ ያዕቆብ ሲሰደድ ምንድነው የጠበቀው? መልካም አቀባበል አይደል? ቅዱስ ሙሴ ምንድነው የጠበቀው? መልካም አቀባበል። ለዚያ ነው አብርሃም አባታችን ቢሰደድ በግብፅ መጀመሪያ ሚስቱን ቀሙት፣ ኋላ ግን ተከብሮ ከብቱ፣ ላሙ፣ በጉ፣ ባሪያው የወንድ ሴት ባሪያ ይዞ ነው የወጣ። ይስሐቅም በጌራራ ከብሮ ገኖ ነው የወጣ። መገፋታቸው መጠን አለው። በኋላም ሳምንት 2 ሳምንት እግዚአብሔር ከፈቀደ የምናያቸው ቅዱሳን መገፋታቸው ልክ አለው። የእመቤታችን ግን ምንዳዊ ወግፍ ዘከማኪ እንዳንቺ መከራ ለምን ቢባል እመቤታችን 3 ዓመት ከመንቀቅ ስትኖር አንዳንድ ጊዜም ደስ አለሽ የሚለው እንዴት ዋላችሁ? ያ ደስታ የልጇን ካህሊነት እያየች ደስ የሚላት ደስታ ነው። የልጇን ካህሊነት እያየች ምክንያቱም እዚያ ሰቆቃወ ድንግል ላይ ወይዛ አንበአ ሐሰሰ በአጽባዕተ እዱ ልምሉም ናዘዛ ወይ ቤላ በቃሉ ጥዑም ይረክበን ሊተ እድ ወደ ምርጉም በእንቲያ የኢትብክም በጣም አልቅሳ የእመቤታችን የሐዘን ብዛት ሲናገር አንደኛው መልክዓ መስቀልን የደረሰው አንደኛው ደራሲ ምን ይላል? እመቤታችን በጣም ስታዝን እንባዋ ያሰክራት ነበር ይላል። መስከር ሲባል ትርጉሙ አይገባንም ምን እንደሆነ በንባ መስከር እንጃ የሚገባን አይመስለኝም። ትንሽ ስሜቱን ለመረዳት ግን የእመቤታችን ሐዘን ገብቶ በጣም የእመቤታችን የመከራዋን ነገር ማሰብ ይገባል። የእመቤታችን የንባዋን መጠን የሐዘኗን መጠን መረዳት አይችል እንኳን እኛ ቅዱሳን ሊመረምሩ ተቸግረዋል። እና እነዚህ ቅዱሳን ሲሰደዱ የገጠማቸው መጠነኛም ሆነ ብዙም ሆነ መልካም ነገር ነው። እመቤታችን ግን በየቀኑ ለ3 ዓመት ከ6 ወር በየቀኑ ስደት እኔ ከሁሉ በላይ በነገራችሁ ላይ በዚያው ዮሴፍ በጸጋኪ ድርሰት ላይ ታችሁት ከሆነ ሚዕጹብ ድንጋጼ ወረአድ ይላል። አባቶቻችን በትርጓሜ ምን አሉ? ድንጋጼ ምንድነው አሉ? ፍርሃት የልቡና፣ ድንጋጼ የናላ፣ ረአድ የጉልበት፣ የእጅ፣ የወገብ፣ የአካል ነው። ምክንያቱም ደረሱብሽ ብሎ ሲላት ወይም ዮሳ መጥቶ የሄሮድስ 4 ክፍለ ጦር ደረሰብሽ ብሎ ሲላት ተነስታ ትሸሽ ጉልበቷ ተንቀጠቅጧል። እዚያው ቁጭ ብላ አማራጩ ማልቀስ ነው የነበረ። በነገራችሁ ላይ አስባችሁ ታውቃላችሁ? መዝሙር ስትዘምሩ ከሰቆቃወ ድንግል የተወሰደው ሀባይ ረፍኪ ግዝቴ ታይተ ጽላሎተ እጽምጻማ ፈያታዋን ክሌቱ አመበጽሁኪ በግርማ እምትዘብ ተሞቱ ማይዘን ለለው ልጅ ንጉሥ ሰላማ እፎዩንም አይንትኪ በስርዋጽ ንግስቴ ይለዋል። ማያተ አንበ አዝነማ አለና ቀጥሎ ምንድነው? አይንቲ ለሃጥ አንድም አይንቲ ለገብርኪ ክሌሆን ይጽለማ አለ። የኔ የባሪያሽ ፍሰስ 2 አይኔ ማለት እሱ ነው። ከአንገት ነው ከአንጀት ነው ምንድነው? እንደዚህ ሐዘኗ ሲገባ የሰማይ የምድር ንግስት አንዲት የንባ ጠብታ ከምታወጣ እንደኔ ያለ 100 ሰው አይኑ ቢጠፋ አይቀልም። ያ ነው አባ ገብረ ኢየሱስ ጻድቅ ወሊቅ የደብረ ሞጊናው እንደዚህ ያለበት ምክንያት ከአንጀቱ ነው። በነገራችሁ ላይ ሰቆቃወ ድንግልን ስታነቡ ሰርክ አዲስ ነው። ያ ቅዱስ በእውነት አማይረጉ በእግረ ህሊና ውስተ ደብረ ቁስቋም ለይባቤ ይላል። ከአንጀቱ መሆኑ የምታውቁት እንደሱ ነው። በአይምሮ ህሊና እያንዳንዱ የደረሰባትን ነገር በአይኑ ያየ ይመስለኛል። ልክ ለቅዱስ ቴዎፍሎስ እመቤታችን በግልጽ እንደነገረችው የደረሰባትን ነገር በሙሉ ይሄ ቅዱስ አባታችን ገብረ ኢየሱስ ደግሞ ያየው ይመስላል። ሬኩ ድንግለ በፍኖት ዘሰለብዋ ግልባቤ ልብሷን የልጇን ልብስ ቀምተዋት ለምስጋና ብዬ ደብረ ቁስቋም በህሊናዬ ብሄድ በጎዳና ልብሷን የልጇን ልብስ ገፈው አየሁኝ። ሐዚላ ህፃና ዘወለደት በኢሩካቤ እምጻማ ፍኖት ወስራ ዘታስቆቆ ወትቤ ንስታነ ዘኢለመልኩም እንዳቤ ወልቤ ታውከኒ ከመብኪ ሶብ የሚለው ኃይለ ቃል ሰዓት ይሄድብናል ለመተርጎም። ለሁሉም ስደት ከስደት ብናናጽር ቅዱስ ሙሴ የተሰዶ በጎ ነገር ነው የገጠመው። እመቤታችን ተሰዳ ግን ለኛ መድኃኒት አስገኘች፣ ለኛ መዳን ሆነች። እሷ ግን ብዙ መከራ አሳለፈች።
ጽጌ ወርሃ ጽጌ ማለት ይሄ ነው። ረሃቧን አስቦ አሁን ነገ ጧት ስትነሱ ወይ በሌሊት በምትነሱበት ሰዓት ፈጣሪ ሆይ ተርባለች። የቻለ በፈቃዱ ስለ ፍቅሩ ይራባል። ግን ጌታ ሆይ ስለ ረሃቧ ብለህ ከረሃብ አድነን፣ ስለ ጥሟ ብለህ ከጥም አድነን። ምን እንደሆነ አናውቀውም። ረሃብ ታውቃላችሁ? አይታችሁ ታውቃላችሁ? አምናት አስታውሱ እንደው ነግሬያቸዋለሁ። ረሃብ የምንለው ይሄ ቁርሳን በላ ስንቀር የሚሰማን ስሜት ነው አይደለም። እሱ አፒታይት ነው፣ የመብላት ፍላጎት ነው እንጂ ረሃብ አይደለም። እሱ ረሃብ ማለት ለቀናት ምግብ አጥተህ እንደገና ደግሞ ምግብ እንደማታገኝ ስታስብ የሚሰማ ስሜት ነው ረሃብ ማለት። አንዳንዱ የቆሎ ተማሪ ይገባዋል። በተለይ በአንዳንድ ስፍራ መንገድ ሄደው ለምሳሌ አንዱ ተማሪ እያወራኝ ደንቢያ ላይ ለቀናት ተጉዞ እህል አላገኝም። አማራጭ ሲያጣ ከእጁ የነበረው ነገር አንድ ነገር ነው፣ የበርበሬ ዱቄት ነው። እሱም በጥብጬ ጠጣሁታል። ትሞታላችሁ። ነገራችሁ ላይ ከባድ ነው በርበሬ በጥብጦ መጠጣት። በቃ እሱ ነው። ለምንድን ነው ስለው ምግብ እንዲሆነኝ አይደለም። በርበሬ በተበጥጦ ምግብ አይሆንም። በተለመደ አማርኛ ያለ ወስፋቴ እንዲገለው ምናምን ይባል። በቃ የምግብ ፍላጎቴ እንዲገልልኝ ነው፣ ሌላ ነገር አይደለም ማለት በቃ። አፄ ናኦድ ያን ካህን ሲገሉት የእመቤታችን ቅዳሴ ስላስታጎለ እመቤታችን ምላን የገሰጸቻቸው ምን ታረጋ አንተ ረሃብን ወዴት ታውቀውና። በጣም ጾመኛ ጸሎተኛ ቅዱስ ሰው ነው አይደለም። ፈልጎ ስለሚጾም ረሃብን አያውቀውም እሱ። ሐዋርያት ምን አሉ ይባላል? እምነ ረሃብ የኢየሱስ ናት። ረሃብ ጭንቅ ነው። ትናንት እንደዚህ ሊቸግሯቸው ከሚመጡ ሰዎች አንዷ የሆነ ነገር ስትነግረኝ በሞት ያቁም ይሄ ምንድን ነው አለች። እስቲ እውነትሽን ንገሪኝ፣ ብትዋሽ አልፈርድብሽም፣ ችግር የለውም ዋሽ ከፈለግሽ፣ ግን ቤተክርስቲያን ስለሆነ ያለ ነው ሐቁን ንገሪኝ። በቃ ካቸገረች ቸግሮኛል በይ። የሆነ አዲስ ታሪክ አትፍጠሪ። ዝም ብለሽ ምንም ታሪክ ብትፈጥሪ እኔን የተለየ ሐዘኔታ እንዲሰማኝ አታደርጊኝም፣ እንዳትዋሽ ነው እንጂ። ማንኛውም ሰው የሆነ ታሪክ ስንሰማ የፈጠራውን የሆነት ሐዘኔታ ይሰማናል አይደል? ግን ለምን ሁለት ጉዳት ትጎዳለች? በዚህ ተረባ ተቸግራ ሕፃን ልጅ አዝላ ወጣት አንድ ፍሬ ልጅ እድሜዋ እንጃ 23 24 የሚሆነ ይመስለኛል። ታሪክ ሰምቻለሁ። በቀደም አንድ ሰው ይመጣና አንተ ይገርምሃል፣ እዛ መጥቶ እግዚአብሔር ይስጥሽ በነገርሽ ላይ ታውቂዋለሽ ያኔ ያደረግሽ ልጅ ቸገረኝ ብላ ስትል ሰው አገኘች መስሏት አንዱ ሰውዬ ቤት ገብታ ትጠይቀዋለች። እግዚአብሔር ለሱም ለኛም ልብ ይስጠና። ስትወጣ አይታ እናንተ መካከል አሁንም አለች ያለች ልጅ ሳንቲም ትንሽ ሰጠቻት አሉ። ያመሰገንኩ ለምንድን ነው? ምስጋና ይገባኛል አለሽ እንዳታስቢ፣ ግን ያመሰገንኩ ለምንድን ነው? ተበድራ ሰጠቻት ሲባል አይ ይሄማ በጎ ነገር ነው፣ ጥሩ ነው። ያቺው ልጅ ናት እኔ ጋር መጣ የነበረችውና እኔ ራሴ የምሰጣት ነገር የለም። ያው ከሚሆነው ነገር ይሆንላታል፣ ችግር የለም። ዋናው ስራው መስጠት ነው ከመርዳት ይልቅ። ግን እንደ እግረ መንገዱንም ያለም በሚያውቀው ባለፈው ነግሬያቸዋለሁ። የዚህ ዓመት ስራችን አይምሮ ያላችሁ ጥቂት ሰዎች ብቻ ነው እንዲሰሩት የምፈልገው። ይሄ ወጣ ገባ የምትሉ ሰዎች ከባድ ነው። ምክንያቱም የዛሬ 2 ዓመት ወይ 3 ዓመት እዚህ ይሄ በልማድ ቃሉ ጸያፍ ነው፣ ግን ሴተኛ አዳሪ ምናምን የሚባሉት ላይ እንስራ ብለን ስንሰራ ጥቂት ልጆች ናቸው እንጂ ሌሎች አብዛኞቹ ስራውን ትተውታል። ለዚህ እዚህ ላይ ስራ ላይ መሳተፍ የምትፈልጉ ሰዎች ይኸውላችሁ፣ ዋናው ስራው ምንድን ነው? አንደኛ ዞሮ እነሱን መመዝገብ ማናገር፣ ፈቃደኛነታቸው ማለት ሌላ ስራ ብንሰጣችሁ ትወጣል። ቀለል ያለ ስራ ጉሊት መሸጥ ሊሆን ይችላል፣ ጀራ መጋገር ሊሆን ይችላል፣ ሙዝ ማዞር፣ ብቻ ቀለል ያለ ስራ ብንሰጣችሁ ትፈልጋላችሁ ወይ? አንድ ከዛ በኋላ አንዱ ቡድን ይህንን የሚሰበስብ ነው። የተወሰኑ ሰዎች በቂ ናቸው። አንድ ሁለተኛ ለነዚህ ሰዎች የነፍስ አባት የሚያፈላልግ ከባዱ ችግር እሱ ነው። በነገራቸው ላይ ካህን አይገኝም። ለምን? ካህኑ ሁሉ 300 400 ልጅ ይዟል። የማይቆጣጠረው ልጅ፣ ምንም ትርጉም የማይሰጠው ልጅ። ከዚያውም ውስጥ ደግሞ ልጅ ይመረጣል። እነዚህን ድሆች ከገንዘብ የሌላቸው ድህነት ይዟቸው አካላቸውን ሽጠው የሚኖሩ ማን ይፈልጋቸዋል? ዛሬ እኔ ደሃ ናት ብሎ የነፍስ ልጅ የማይዝ ካህን ወዮለት መድኃኔዓለም። እንኳን በሰማይ በምድርም ገና ብዙ ነገር ይጠብቀዋል እንዲህ ያለ ሰው። ግን ደግሞ አንዳንዶቹ እንዳናስጨንቃቸው ከአቅማቸው በላይ ይሆናል፣ ብዙ ይዘው ማለት ነው። እንዲሁ ለዚህ ስንል እኛ ክህነት ቅስና እናምጣ ይሆን ነጋግረን 1 3 4 ነው። በቃ ሌላውን ትተን እነዚህን ብቻ ለመያዝ ያሰኛል እኮ አይደል? እውነቴን ነው። እኔ ቅስና ተመኝቼ አላውቅም። ተመኘ ካላችሁኝ የምመኝበት ምክንያት የቤተ መቅደሱን መንበር አውጥተው ለመጣል አሁንም የሞከሩ ነው አሉ። ያን 200 ምናምን ዓመት የቆየ ስንት ድውያንን የፈወሰ በተደጋጋሚ አጋንንት ሰይጣን ያደረባቸው ሰዎች ሊያወጡት ሞክረው ታምራት እያደረገ የቆየ
አሁን ግን ክፉ ዘመን ሆነና እንግዲህ ሊያወጡት ነው ተብሎ ሰምቻለሁ። አዲስ ዘመናዊ መንበር በ400 ምናምን ሺህ ለማስገባት ታስቧል አሉ። ያው ዓላማው እጽዋትና ቅርስ ማጥፋት ነው፣ ሌላ ነገር አይደለም። ያው የተመጣለትን ዓላማ እናውቀዋለን። ስለ ደከመኝ ከዚህ በላይ ምንም ልል አልችልም። እኔ እውነት መድኃኒዓለም በሚያውቀው ደክሞኛል ስላችሁ እውነቴን ነው የደከመኝ በጣም። አንዳንድ ጊዜ ታውቃላችሁ ከማዝንባቸው ነገሮች አንዱ ይሄ ምንድን ነው? እንዴት ዋላችሁ? ይሄ ምንድን ነው? ራሴን ከብስጭትና ከክፉ ሀሳብ ማለት ከሀሳብ ብዛት ለመግታት ኢንተርኔት ውስጥ ገብቼ ማያለው። ደግሞ በሽታ ነው፣ መጥፎ ነው። ምንም ቆሻሻ ነገር አያችሁም አላያችሁም፣ ኢንተርኔት ውስጥ መግባት በራሱ በሽታ ነው። እኔ አዝናለሁ። በቃ ግራ ነው የሚገባኝ። ህሊና ያለው ሰው አይገኝም። ከባድ ነው። ለሁሉም ወደ ጉዳያችን እንመለስ። ይህንን እንግዲህ የሚሰራ ሰው ካለ የስራውን ውጭ እራሳቸው ታቦቶቹ ይፍረዱ ብዬ ትቻለሁ። የራሴን ከዚህ በላይ ብንጮሁ ችግር ስለሆነ ለሁሉም እነዚህ ሰዎች የነፍስ አባት ማገናኘት ከባድ ነው። ስለዚህ እሱ ስራ የሚሰራ ሰው ያስፈልገናል። ሶስተኛው ደግሞ ለነሱ ስራ የሚሰጥ መነግራቸው በጣም ከባድ አይደለም። አንዱ ሁለት ወይ ሶስት ሰው ነው በአንድ ቡድን የሚያስፈልገው፣ ቢበዛ እንደዛ ነው። ከዛ የመጨረሻውና አራተኛው ደግሞ አጠቃላይ 12 ሰው ከበቂ በላይ ነው። ከነዚህ ውስጥ አብዛኛው የሚያስፈልገው 5 ወይ 6 ሰዎች ናቸው። ቀሪው አራተኛው ምንድነው የሚሰራ? በጣም ክትትል ይፈልጋል በነገራቸው ላይ። ምክንያቱም ወደ 125 አካባቢ ካልተሳሳትኩኝ ከዛ ህይወት ለማውጣት ሞከርን ከ2-3 ዓመት በፊት። ቀላል እንዳይመስላችሁ 2.ምናምን ሚሊዮን ብር ነው የወጣ በገንዘብ እንኳን። ገንዘቡን አያሳስበኝም። ነገር ግን እንደዛ ከሆነላቸው ምናልባትም ግማሾቹ ተመልሰው ሴተኛ አዳሪ ሆነዋል። ለምን? ማን ተከታትሏቸው? ማን በዚህ እግዚአብሔር ገንዘብ ከስሮ። በዚህ ደግሞ ታውቃላችሁ አንድ ሰው ከወጣበት ቆሻሻ መልሶ ሲገባ መልሶ ለመውጣት ከባድ ነው። ይሄ ስራ ያስፈልገናል። አስባችሁታል? ስለ እመቤታችን ፍቅር፣ ስለ ቅዱሳን ፍቅር፣ ስለ ቸሩ መድኃኔዓለም ፍቅር ብሎ ይህንን መስራት ይገባል። ነገር ግን ከአንጀታችሁ ማትሰሩት ከሆነ ይቅርባችሁ። እኔ 2-3 ሰው ይዤ እሰራዋለሁ። አያስጨንቅም፣ ችግር የለውም። የነፍስ አባት እጥረቱ ብቻ ነው የሚያስጨንቀን እንጂ ሌላውን 2-3 ሰው ይሰራዋል። እንዴት ዋላችሁ? ለሁሉም የእመቤታችንን ሐዘን እናስብ ካልነ ቢያንስ በረከት ረድኤት የሚያስገኝልን አንዱ ይሄ ነው። ቅዱስ ሙሴ ተሰደደ፣ ከስደት ተመልሶ እስራኤልን አዳነ። መድኃኒታችን በእመቤታችን ጀርባ ተሰደደ፣ ከስደት ተመልሶ እስራኤል ዘነፍስ ምዕመናንን ፍጥረትን ሁሉ አዳነ። የእመቤታችን የስደቷ የቅዱስ ሙሴ የዋሃቱ በረከት ይደርብን። ሀገራችን ቤተክርስቲያንን ከመከራ ይጠብቅልን። የሳምንቱን ቅዱሳን ስማቸውን እንጥራና እንጨርሳለን፣ ሰዓቱም እንዳይሄድብን። ዛሬ 21 ከሆነ በ14 ነው ተገናኝተን የነበረ። በ15 ጌቶቻችን ቅዱሳን ሐዋርያት፣ ቅዱስ ቢላሞን፣ ሌሎችም ቅዱሳን ነበሩ። በ16 የጎንደር ሰማዕታት 9999 ቅዱሳን ሰማዕታት፣ አባታችን አምሃ ጊዮርጊስ ሰማዕቱ፣ አባታችን አባ ጽጌ ድንግል ጻድቅና ሰማዕት፣ አባ ማርቆስ ገዳማዊና አባ ጳውሊና አባ አሮንና አባ ያቃቱ እና አባ ኢያሱ ታላቁ ጻድቅ ኢትዮጵያዊው ዓመታዊ በዓላቸው ነበረ። በ17 ደገኛ ሰማዕት ቅዱስ ፊልያስ፣ ቅዱስ ጎርጎርዮስ የኖሲሱ ታላቁ ጎርጎርዮስ፣ ቅዱስ ዲዮስቆሮስ፣ እናታችን ቅድስት ሐና የግብፅ ሰማዕታት፣ የደብረ ዳሞ የኢትዮጵያ ሰማዕታት ዓመታዊ በዓላቸው ነበረ። ትልቁ በዓል የዚያን ቀን የሰማዕታት መጀመሪያቸው የዲያቆናት አለቃቸው ቡሩክ ሐዋርያ ቅዱስ እስጢፋኖስ ነው። በ18 እመቤታችን የወደደ እመቤታችን ድንግል ማርያም ሱባኤ በያዘ ጊዜ የመጣች ታናግረው የነበረው የስደቷን ታሪክ የነገረችው ደጋግ ድርሳናትን የደረሰ መናፍቃንን የታገለ አድባራትን ያነጸ ጣዖት ቤትን ያፈረሰ እነዚህን ሁሉ ስላደረገ ፈንታ አንዳንድ አፋቸውን የከፈቱ ሰዎች ክፉ የሚናገሩበት ቅዱስ ቴዎፍሎስ ነው። የእመቤቴ ወዳጅ ነው። ቅዱስ ሊቅ ነው። የቤተክርስቲያን አባት ነው። በነገራችን ላይ መራዊ ገብረ ክርስቶስን ገንዘው የቀበረው እሱ ነው። እንድታውቁት በዛው እግዚአብሔር ያናገረው እሱ ነው። ሂድ ፈልጉት ገብረ ክርስቶስ ነው። ያን ቀን ሰማዕቱ ቅዱስ ሮማኖስ ጥቡ ይለዋል፣ መነኮስ ኃያል ይለዋል። ኃይለኛው መነኩሴ የማይፈራው ሲሰነጣጥቁት ፊቱ እንኳን ልውጥ ማይል ምላሱን ቆርጠውት በተቆረጠ ምላሱ የሚናገር አላዊውን መኮንን የዘለፈ በኋላ ከሕፃን ጋር ሰማዕትነት የተቀበለ
ያን ሕፃን ክርስቶስን ሊያመልኩት ይገባል ብሎ ስለመሰከረና መኮንን አንተ ደንቆሮ ልብ የሌለህ ብሎ አሉ አይደል? ያ ሕፃን ዘግዝቆ ሲያስገርፈው ከግርፋቱ ጋር ሕፃኑ ውሃ ጠማው። እናቱ ስትመጣ እናቴ ውሃ ቢላት ልጄ እዚህ ውሃ የለም፣ ወደ ዘላለም የሕይወት ውሃ ወደ ክርስቶስ ሂዳለችው። ሰማዕትነት ተቀብሏል። እንዲህ ካለ ጭካኔ የሚደረስ ዓላማ ተይዞ ነው። መንፈሳዊ ጭካኔ ይባላል። በራስ ላይ መጨከን ነው ታዲያ፣ በሰው ላይ አይደለም። እና ያን ቀን ቅዱስ ሮማኖስ እና ያ ቡሩክ ሕፃን ነበረ። ገብረ ክርስቶስ እንለዋለን። ስሙ ስለማይታወቅ ስማቸውን ማናውቀው ወንዶቹን ገብረ ክርስቶስ፣ ሴቱን ዓመተ ክርስቶስ ነው የምንላቸው። ልክ ዓመተ ክርስቶስ የምትባል ገዳማዊት አለች አለ ግንቦት 28 የምናከብራት ስሟ አይደለም አባ ዳንኤል ነው። ስሟን ስላላወቀ ዓመተ ክርስቶስ አላት። በ19 ብዙ ቅዱሳን ናቸው። የመጀመሪያው በሀገረ ጸይለም በሐዋርያነት ያገለገለ በእምነቱ በቅድስናው ብዙ ታምራትን ያደረገ በአንድ ከተማ ብቻ በመቶ ሺህ የሚቆጠሩ ሰዎችን አስተምሮ ያጠመቀ ቅዱስ ዮሐንስ ዘጸይለም ነው። በእውነቱ ሰዎች ዛፍን እያመለኩ ሲያስቸግሩት ከሁሉን ያስገርመኛል። ምሳር ይዞ ገባ፣ መጥረቢያ ዛፎችን ሊቆርጥ ማለት ነው። በጸጋ ቢቆጥራቸው ስንት ናቸው ዛፎቹ? 10 ሺህ ናቸው። እልፍ በሁለት ያስተረጉማል። እልፍ በእኛ 10 ሺህ ነው። እልፍ ለአረቦቹ ደግሞ 1 ሺህ ነው። እሱ እንደያገባቡ ይቆጠራል። ለምሳሌ በአባ መቃርስ የስደት ታሪክ ላይ ልብ ብላችሁት ከሆነ አባ መቃርስ ከስደት ሲመለስ ሊቀበሉት 50,000 መነኮሳት ወጡ ይላል አይደል? 50 ሺህ ሲሉ እናላችሁ 50,000 ስንት ማለት ነው? 10,000 50,000 ማለት 5 ሚሊዮን ነው አይደለም? 5 ሚሊዮን መነኮሳት ገዳሙ ውስጥ ሊኖሩ አይችሉም አይደል? ለምን ይባል? የአረብኛውን ቀጥታ እልፍ ያለውን እልፍ ብሎ ተርጉሞታል። ምክንያቱም ከአረብኛ ሲመጣ ብዙ ጊዜ እልፍ ካለ ሺህ ሲል ነው። ግን ሁል ጊዜ አይደለም። የኛ አባቶች አርመው ነው የተረጉሙት። አንዳንድ ቦታ ግን ሳትለምዳ ትገባለች እና የዛን ጊዜ 50 ሺህ ነው። እንዴት ዋላችሁ? እና የቅዱስ 10 ሺህ ዛፎች አየ። 10 ሺህ ዛፍ ለመቁረጥ አስቡት። 100 ቢሆን እንኳን አስባችሁታል? 100 ሰው ቢሆን ስንት መቁረጥ ይኖርበታል? 100 ቢሆን 100 ጊዜ 100 ስንት ነው? 10 ሺህ አይደል? 100 ዛፍ በቀን መቁረጥ ጭንቅ ነው ለአንድ ሰው አይደል? ኋላ ምን አደረገ? ጸሎት አደረገና በስመ አብ ወወልድ መንፈስ ቅዱስ እገዝመክሙ፣ በአብ በወልድ በመንፈስ ቅዱስ ስም ሁላችሁን እቆርጣለሁ። አንዱን መታው፣ ሁሉ ወደቀ። ዛሬ እንደዛ የማድረግ ስልጣን ቢኖርና እንዲህ ቢሆን አትመኙ። ምኞት አያስፈልግም፣ መስራት ነው ምኞት። እንደዚህ አይነት ሀብት ቢኖረኝ ለ24 ሰዓት ስልጣን ቢሰጥ ምናምን ኢንተርኔት ላይ ያለ አይደል? እንደዚህ ብቶ ምን ታደርጋለህ? መልሱ ምንድነው? ሲሰጠኝ ቀን ጠይቀኝ እንጂ ምን ታደርጋለህ? እኔ እንደዚህ አደርግ ነበር ነው። ያማ ከሆነ ዳቦ ቢኖር ኑሮ ወተት በነበረ ማግ እያደረግን እንሆና ነበረ ነው። በነገራችሁ ላይ ወተት ግን ደህና ነው። ቸሩ መድኃኒዓለም እስቲ እንግዲህ ደህና ነው ግን አይታችሁ ታውቃላችሁ? እኔ እኮ ይገርመኛል። ለነገሩ ብዙ ሰው ይጠጣዋል፣ ይበላዋል። ጥሩ ነው። እስቲ ይሁን ላደለው። ማታደል ከተባለ አንዳንድ ጊዜ እኮ ያለ አይደለም ሀብታም ገበሬ ድሃ ገበሬ ቀጠረና አቤቱ አብሮ እያሳደር ያኖሯልና እርሻ ውለው ማታ ለራስ ሲመለሱ ያው ስታርተር የሚባለው መቼም ከገጠር ነው የተወረሰ። መጀመሪያ ማነቃቂያ አሰር ውሃና ጥሬ ነው የሚቀር እና ዋናው ባለሀብቱ ጥርስ የለውም። ገበሬው ግን ግጥግጥ ብሎ ሞቶታል። ሙሉ ነው 32 አልጎደለበት እና ጨለማ ነው። ቴሌቪዥን የለ፣ ሬዲዮ የለ፣ ምን የለ። እሳት እየሞቁ ያነ ስራ እየጠጡ ያንን አስገብቶ ሲያላምጠው አስቡት። ልክ እንደ እና እያገሌ ወፍጮ ማለት ነው። እና እኛው ባለሀብቱ ብሎ ትክክሎ ጌታ ምኑ አይመታደል ይባላል። አንዳንድ ጊዜ በሚበላም ሰው ይቀናል ብዬ ነው። እውነቴን ነው። መብላት ጥሩ ነው። አንዳንድ ጊዜ እንታ ኃይለ ሥላሴ በቀኝ አቆማቸው ልጅ ክርስቲያን በአጿጿሙ ሳይሆን ባበላሉ ይታወቃል አሉኝ። እንዴት አልኳቸው። ክርስቲያን በደንብ ነው የሚበላ፣ ግን በበላ ልክ ይሰግዳል። ብልኡ ወስግዱ ሁልክሙ ጥልላነ ምድር ያለውን ብለው ብዙ ሀተታ ሰጥተውኛል። እሳቸው ምክር ጠባ አይልም። ለሁሉም
ቅዱስ ዮሐንስ ዘጼልም እንዲያደርጉ ብዙ መከራ ተቀብሎ ብዙዎችን አሳምኗል። በረከቱን ያሳድርብን። ያን ቀን ቅዱስ ይምርሃነ ክርስቶስ በቀደም ተርኬላቸዋለሁ። የኢትዮጵያ ቅዱስ ንጉሥ ባጭር ነው የተረኩት። በእርግጥ እሱም ነበረ። አቡነ ሐራ ድንግል ልደታቸው ነበር፣ ታላቁ ጻድቅ። ያን ቀን ደገኛ ቅዱስ ሰይፈ ሚካኤል የጻዕዳ አምባው ደገኛ ቅዱስ ጻዕዳ አምባ ኤርትራ ያለው ጻዕዳ አምባ ሥላሴ ብዙ ድንቅ ታሪክ ያላቸው ከአፄ ኢያሱ አዳም ሰገድ ጋር ከፍተኛ በ17ኛው ክፍለ ዘመን የነበሩና ከፍተኛ ፍቅር የነበራቸው እሳቸውን መተው ጎንደር ድረስ ጠይቀውታል። ጎንደር ድረስ መተው ሲጠይቁት የተናገረው የገድሉን ነገር ሰዓት ስለሚሄድ አሁን አይደለም፣ ሌላ ቀን እነግራችኋለሁ። በዛው ልክ ግን እኔም መጥቼ ልጠይቀውት ይገባኛል ብሎ ጻድቁ ንጉሥ አርያም ሰገድ ኢያሱ እዛ ጻዕዳ አምባ ድረስ ጸናፌ ጽልመት ድረስ ደርሶ እዚያ ደርሶ ከሳቸው ተባረከና አባቴ አቤት አንድ ነገር ላስቸግሩት፣ አሁን ይህን ሁሉ አካባቢ ርስት አድርጌ ሰጥቻለሁ ለገዳሙ ጉልት፣ ነገር ግን እኔ የምናኔ ሀሳብ ስላለኝ በዓት ይስሩልኝ አላቸው። በዓት ሰሩለት እዚያ ላይ እሳቸው። ነገር ግን ፈቃደ እግዚአብሔር ወደዚህ አልሆነምና ጣና ሄዶ በሰማዕትነት አልፈዋል ቅዱሱ ንጉሥ። እና በሐዋርያነት የተመሰገኑ ድንቅ ድንቅ ታምራት ያደረጉ ቅዱስ ሰው ናቸው። ታሪካቸው ብዙ ነው። ገድላቸውን አሳትመናል። በሚያሳዝን ሁኔታ ገድሎ ታትሞ እዚህ ጎንደር የመጡ እንኳን እዚህ የሱቁ ሚካኤል አካባቢ ያሉ መጻሕፍት ነጋዴውን ስጠይቀው አለ እስካሁን የሚገዛ የአቡነ አብየ ጊዜ አቡነ ሰይፈ ሚካኤል የአቡነ አባለ ክርስቶስ 3 ገድል በአንድ አሳትመን 700 ብር ግዙ ይባል የሚገዛ ሰው ጠፍቶ ማለት ነው። አስባችሁታል? ያው የአቡነ አብየ ጊዜ ጎንደር ውስጥ የአቡነ አብየ ጊዜ ከሌሎች 2 ቅዱሳን ገድላት ጋር መጥቶ ከነመልካቸው ጠፈፍ ባለ ህትመት ስንት ገንዘብ አወጣንበት። 3 ገድል በ700 ብር መግዛት ማለት ዝርፊያ ነው። ግን ያም ሆኖ መጽሐፉ ተቀምጦ ነው ያለው ነው። ይገርመኛል። እንዴት ልትሆኑ ነው? አሁን ሰሞኑን ቅርብ ጊዜ የምናሳትመው አንድ ገድል አለ። ምን እንደሆነ አልነግራችሁም፣ ግን እውነቱን እንድታውቁት 9 ወይ 10 ገድል ባንድ ላይ ነው። ምክንያቱም እዚህ በኋላ አንዳንድ እያሳተምን ስለማንዘልቀው 9 ወይ 10 ባንድ ልናሳትም ነው ቅርብ ጊዜ። ወጪው በዛው ልክ ጭንቅ ነው። አነሰ ከተባለ ከ5 ሚሊዮን ብር በላይ ይፈልጋል ለህትመት ብቻ። ያ ሁሉ ነው ግን ለእናንተ በጣም በዝቅተኛ እንዲሸጥ ለማድረግ ነው ያን ሁሉ የምናደርገው። ተለምኖ ምናምን ብሎ የሚታተም መጀመሪያ ገዳማቱን ለመጥቀም ጭምር ነው። እንዴት ዋላችሁ? ለሁሉም ቅዱስ ይምርሃ ይዛን ቀን ነበር። አቡነ ሐራ አቡነ ሰይፈ ሚካኤል አልን አይደለም? ከዚያ ቅዱስ በርቶሎሜዎስ እና ሚስቱ ሰማዕታት አሉ። ቴዎፍሎስ ይላቸዋል የግብፅ ስንክሳር። ሳምሳጢ ጳውሎስ የሚባለው ጳውሊ ሳምሳጢ የሚባለው ለማውገዝ ጉባኤ በ270ዎቹ አካባቢ የተደረገበት ነው በአንጾኪያ ከተማ። ያን ቀን የጻድቃን በዓል ነበረ። ጻድቃንን ነገር ጥቂት ተነጋግረናል። የባረክናሃና የመጥራ ወይም የመጠራ ጻድቃን እንደታውቁት የሚያስፈልገው ነገር መጥራ የሚለውን ባለፈው አለን አይደል? እንግዲህ መጠራ ደብረ መጠራ ምናልባት መሪያቸው የእነዚያ ቅዱሳን መጥሪያቸው ቅዱስ መጥራ ሊሆን ይችላል። ባረክናሃ ስሙን ያወጡት ተሳቱ ቅዱሳን ናቸው። ደህና አላችሁ? የጻድቃንን ስፍራ አስቀድሞ የባረኩት እነሱ ናቸው። ጻድቃኑ ሊመጡ ሲሉ እነሱ ሄደው ባረክናሃ ምንድን ነው እንደዚህ አይደለም? ይችን ስፍራ ምን ብለናታል? ባርከናታል። ለዚያ ሄደው ብዙ ቅዱሳን 5700 ያክል ቅዱሳን ተጋድለውበታል። ማህበረ ጻድቃን ይባላሉ። የሁሉንም ክብር ያሳድርብን። በ20 ደገኛ ቅዱስ አባታችን ዮሐንስ ሐጺር ነው። ሰዓት እያየሁ ማስተማር ጭንቅ ነው። 10 ጊዜ ሞባይሉን የማየው ለሰዓቱ ነው። ቅዱስ ዮሐንስ ሐጺር አጭሩ ቅዱስ ዮሐንስ ሁልጊዜ እንደምላችሁ በቤተ ክርስቲያናችን ከአርሳኒዮስ የረዘመ ከዮሐንስ ያጠረ የለም ይባላል። አርሳኒዮስ የዛፍ ያክል ረጅም ነበረ። የሚገርመው ነገር ደግሞ ሁለቱ በአንድ ዘመን የነበሩ ናቸው። በተመሳሳይ ዘመን በተመሳሳይ ስፍራ ነው የነበሩት። ሁለቱ የተለያየ ቅድስና ያላቸው። ቅዱስ ዮሐንስ ሐጺር ከሌሎች ቅዱሳን ለየት ያለ ነገር አለው። እሱ ምንድን ነው? ሰዎች ሲያጠፉ ይናገራል፣ ዝም አይልም። ነገር ግን ከመከራቸው በኋላ ሲያለቅስ ነው የሚያደር። ለምን? ፈጣሪ ያንተን ፍጡር የሞትክለት መከራ የተቀበልክለትን አሳዘንኩኝ እያለ ያለቅሳል። ለምንድን ነው የሚነግራቸው? አበምኔት ነውና እንዳይጠፉበት ነው። ይሄ ቅዱስ በትዕግስቱ የተደነቀ ገዳም አሁንም ድረስ ያለችበት ገዳም ታውቃላችሁ። ያን ጉራጅ እንጨት አስባችሁታል? ግን ራሳችንን ማየት ስለማንችል ነው እንጂ እኔን እስኪ እና እናንተን እናስብ ራሳችንን። አባ ባይሞይ ወይም አባ ፓምቦ የሚባለው ትልቁ ባይሞይ፣ በነገራችሁ ላይ አባ ባይሞይ ዓመታዊ የረፍት በዓሉ ይታሰባል የዛን ቀን። ታላቁ ባይሞይ ወይም በግብፃውያን ቋንቋ አባ ፓምቦ በቤተክርስቲያን በጣም ከታላላቅ የአባ እንጦንስ ደቀ መዝሙር የነበረ ብዙ ቅዱሳንን የወለደ ነው። በጣም ብዙ ገዳም ያነጸ ነው።
በበረሃ ሲኖር ቅዱሳን ሊገናኙ ሲመጡ ፊቱን ማየት እየተቸገሩ ነበር። ለምን? ፊቱ እንደ ብርሃን አይደለም እንደ መብረቅ ይበለጨልጭ ነበር ይባላል። ፊቱ ከዚያ ደረጃ ደርሶ ነበር። እና የአባ ባይሞይ ወይም የአባ ፓምቦ ትልቁ ሀብቱ ምንድነው ከተባለ ምናኔ ሲወጣ ከአባ እንጦንስ ዘንድ መዝሙር 38 አያት ይላል። እቤ አቀባፉዬን ማለት ነው። አንደበቴን እጠብቃለሁ። ቅድም ብያችሁ የለ አንድ ሰው 3 ብለን አንደኛው ምንድነው? አፉን መጠበቅ ነው። እና ጥያቄ ሲጠይቁት መልሱን እያወቀው ዕለቱን አይመልስላቸውም። ውሉ አድሮ ለምንድን ነው ብሎ ሲሉት አይ በደንብ ላስብበት ልጸልይበት ብዬ ነው። መልሱን ታውቀው ያለ አይ እኔ ያወቅኩት አላወቅኩት ምን ቁም ነገር አለው? መናገር ያለበት መንፈስ ቅዱስ ነው፣ ሰው አይደለም ነው። አባባይ ሞ ቅዱስ ዮሐንስ ሐጺርን ለመፈተን አስባችሁታል? አሁን እንደዚያ ብንደረግ አንድ ሰው ሆኖ እንደው ቢታሰብ ራሱ ምንድነው ይባል? ይሄ ምን እዚያ የተለመደች እንግሊዘኛ አለች ምንድነው የምትባል? ሃራስመንት ነው እኮ። እንዴት ሃራስ ታደርገኛለህ? ጉባኤ ለምንድን ነው የምትቀረው? ኧረ እዛ ስንሄድ በጣም አስቸጋሪ ነው። እንዲያውም እንኳን ለዛ ደረሱ አይሏችሁ እዛ ተሳዳቢ ሰውዬ ትማራላችሁ አሁን የሚሏችሁ ስድብ ለመስማት ነው ይላሉ። እና ትልቁ ነገር እንጃ እኛ ተቀጥተን ያደግን መቀጣት ስላችሁ እንጃ የዛሬ ዘመን ትውልድ የድሮ ኦልዲስ ክለብ ውስጥ ያላችሁ ካላችሁ እኛ ጋር የነበራችሁ ቅጣት ምን እንደሆነ ታውቁታላችሁ። በፍልጥ መደብደብ ምን እንደሆነ ምናውቅ እኛ ነን። 10 ሲሚዛ ጀርባ ላይ ሲሚዛ ታውቃላችሁ? ለነገሩ ሲሚዛ ምንድን ነው ታውቃላችሁ? 10 ሲሚዛ አንድ ቅጣት 10 ሲሚዛ ነው። እና ከወንድሜ ጋር የሆነ ጥፋት አጠፉት ብለን አላጠፋንም እኮ ሜዞ ጠፋች። ስሙኒ ታውቃላችሁ? 25 ሳንቲም ጠፋች ከቤቱ። ጭራሽ ሳንቲም ከመስረቅ ደረሳችሁ ብሎ 21 ሲሚዛ ተቆረጠ። አጥራችን በሙሉ ሲሚዛ ነው። 10 እሱ ላይ 10 እኔ ላይ አለቀ። አንድ ይተረፈች ለማን ትመረቅ? ትልቁ ነው የሚሻለው ተብሎ ለሱ ተገርፈን ደንጊያ ተሸክመን ተጎንብሰን እያለን የሆነ ጠርሙስ ብድግ ስታደርግ ስሙኒዋ ኮለል ብላ ወደቀች። ዛሬ ቢሆን ፍርድ ቤት አይደለም። ተነሱ ድንጋዩን ጣሉት። ቁጭ በሉ ቁጭ ሻይ አፍላችሁ ሻይ ጠጡ ሂድ ተጫወት። ማታ ስንመጣ እነሱም ትዝ አይላችሁ እኛም ትዝ አይለን። ቅጣቱን እናውቀዋለን። በማጥፋትም ባለማጥፋትም እናውቀዋለን። ትንሽ ሲደርስበት ሰው ትርጉም ይገባል። አባ ዮሐንስ ሐጺር ግን እኛ እኮ ብንገረፍ ፍርዳችን ነው። የዛን ቀን ባሰርቅም ሌላን ቀን ሰርቀን ሊሆን ይችላል። የዛን ፍዳ ይሆናል አይታወቅም። እና እየወጣ በፍልጥ ይደበድበዋል። በተከታታይ ሲደበድበው መልስ ምንድን ነው? የአባ ዮሐንስ ሐጺር ከጫማ ወድቆ ይቅር በለኝ። ምንድን ነው የሚያስብ ቅዱስ ዮሐንስ ሐጺር? ያጠፋው ነገር ትዝ አይለውም አይደል? እኔም የማላውቀውን ነገር እሱ የሚያውቀውን አጥፍቼ ይሆናል ነው። አንድ ቀን ሊደበድበው ቢወጣ መላእክት ጋርደው ጠበቁት። ዋት ነካውና ነው ነገሩ። ኋላ ደግሞ የሚፈትንበት ቢያጣ የደረቀ ጉራጅ እንጨት ሰጠው። ይሄንን ተክለህ አለምልመህ ፍሬውን አብላኝ። አረ ይሄስ እንዲያው ምንድነው ይባል የተራራ በላይ ላይ ዘለከ መልክና የሚል አንድ የመልክ ቃል አለ። አረ ጌትነትን ቀለል አድርግልኝ ነው እንግዲህ። እሺ ብሎ ሄዶ ከዚህ እንደ ሳሙና ብር የሚሆን ስፍራ ውሃ እየቀዳ በቀን 2 ጊዜ እያጠጣ አፍርቶ እውነት አባባይሙ ያየውን እኮ አላመንም። ኋላ የገዳም አስቄጥስ መነኮሳትን ጠርቶ ከዚህ ፍሬ ብሎ አላቸው። አንተ የፍሬም ተገኝ ይሄ ዛፍ ፍሬ አይደለም የትህትናና የመታዘዝ ፍሬ ነው አላቸው እንጂ የዛፍ ፍሬ አይደለም። ይሄ ቅዱስ ስራው ብዙ ነው። አንዳንድ ጊዜ የማጠብቁትን ነገር ያደርጋል። ሰዎች አንድ ሰው መጥቶ እዚህ በፊት ነግራችኋል። መጥቶ ደህና አደሩ አባል እግዚአብሔር ይመስገን ዕቃ ፈልጌ ነበረ። ምን ዕቃ? እንደዚህ አይነት ነገር ላምጣልህ። ገቡ። በዛው ቀሩ። አሁንም አንኳኳ። መጥተው ምን ፈልገህ ነው? ልጅ እንደዚህ ዕቃ ፈልጌ ብሎ አይ ራሳቸው ገቡ። በዛው ቀሩ። በሶስተኛው አንኳኩት። ምን ፈልገህ ነው? እንደዚህ ሲሉኝ እኮ ለሶስተኛ ጊዜ ነው። የኔ ልጅ አንተ ለምትፈልገው ቅራቅንቦ ጊዜ የለኝም፣ ግባና ውሰድ ራስ። ለምን ይባል 24 ሰዓት ጸሎት ነው፣ ስብሐተ እግዚአብሔር ነው። ለዚህ አይደል ገበያ ላይ ቁጭ ብሎ እየሸጡ ሚካኤልና ገብርኤልን ከነሰራዊቶቻቸው አይተው ባለ እንቅብ ስንት ነው ቢላቸው ሆየ ሚካኤሉን ያአቢው ሚመ ገብርኤል ብሎ ይባላል። ሚካኤል ነው የሚበልጥ ገብርኤል ብለውታል ይባላል። አንድ ቀን አንድ መነኩሴ የገባ ከባታቸው አባታችን እሱ የተባረኩ እሱ ምናምን ይያል ቢታገሱት አላቆም አለ ምስጋናው። ወንድሜ ትወጣልኝ ምን ነው አላቸው። አንተ ስትገባ መንፈስ ቅዱስ ወጣኩ እባክህ ውጣልኝ ብሎ አንዳንድ ጊዜም ጨከን ይላሉ። ብዙ በጎ ትሩፋትና
ምንድነው ተከስተ በላዕሌከ ስርዓተትና ወፍቅር ዘአቡነ አባ ዮሐንስ ሐጺር የሚለው መልክዓ ገብረ መንፈስ ቅዱስ ላይ ይሄን ነው። በጣም ትሁት ፍጹም ሰው ነበር። ተዘርዝሮ አያልቅም። እግዚአብሔር በረከቱን ያሳድርብን። ያ የታመመ ወንድማችን አሁን ሆስፒታል አለ። ገብረ ስላሴ ብላችሁ ጸልዩ ያልኳችሁ እዚህም ያላችሁ ጸልዩ። ሆስፒታል አለ። መንበረ መንግስት አብሮን ያገለግል የነበረ ልጅ አለ አይደለም? እሱ እንዲያው መድኃኔዓለም አድኖት ለልጆች ቅዱሳን እንዲያከብሩ ስም ስሰጥ የሰጠሁት ቅዱስ ዮሐንስ ሐጺርን ነው። ግን ከጎኑ ቅዱስ ድሜጥሮስ ነበር የተሰጠ። ተምታቶበት እሱ ድሜጥሮስ ይዞ ሄዷል። እና ዮሐንስ ሐጺርን የሚዘክር የለም ነው የማውቀው እስካሁን ድረስ። ለእሱ ተሰጥቶት ነበር እና ድሜጥሮስን ሲዘክር በ12 ጠራኝና ኋላ ደግሞ ድሜጥሮስን ረስቶት ሚካኤልን መዘከር ጀመረ ሶስተኛ። እና እኔ አልጋፋም ችግር የለውም ያን ብዬ ሲዘክር ኖሮ አሁን በሚዘክርበት ሰሞን ታሞ ሆስፒታል ገባ። በጣም ደክሟል። ያው በሰው ሰውኛ እንጃ። ግን መድኃኔዓለም ከሃሊነቱ የእሱ ገንዘብ ነው፣ ስራው የእሱ ነው። እንግዲህ ለሚገባው መነገር ላለበትም ተናግሬያለሁ። ግን የሁላችንም ጸሎት ያስፈልጋል። እና እኔ ምኞቴ ምንድን ነው? ተነስቶ ጥቂት ጊዜም ቢሆን እንኳ ቅዱስ ዮሐንስ ሐጺርን ቢዘክር እመኛለሁ። መድኃኔዓለም የቸርነትን ስራ ለእርሱም ለሁላችንም ይሰራልን። ያን ቀን ነቢይ ቅዱስ ኤልሳዕ ዓመታዊ በዓሉ ነበር። አባባይ ሞይም ነግሬያቸዋለሁ። ዛሬ በ21 የሚገርማችሁ ነገር 12 ከሩብ ነው። ግን ጭንቅ ይላል፣ መሸትሸት ብሏል። ይገርማል። መስከረም እንግዲህ እስከ ታኅሳስ እንዲህ ነው፣ ችግር ነው። እና ዛሬ ባጭር አንደኛ ነቢዩ ቅዱስ ኢዩኤል ማርያም አንቅይቱ ለኢዩኤል ነቢይ ኤልዳ ይላታልና በእመቤታችን በዓል ላይ እሱ በዓል ገጥሟል። ታላቁ ነቢይ ቅዱስ ኢዩኤል። ዛሬ ቅዱስ ማትያስ ዓመታዊ በዓሉ ነው። ሐዋርያው ማትያስ እመቤታችን ያዳነችበታል። ሰላም ለኪ ገነተ ሚአቦ ሰሊክ ብሎ ዘኢያይበሰኪ ነፋሰ መርቂ ወደደግ ማይሰረግ ጋይ ፍትህኒ ወላዲተ ክርስቶስ አምላክ እምነ ሙቃሄ ጽኑ ወማይሰር ድሩ ከመፈታኪ ዮም ለማትያስ ላይ ቅዱስ ማትያስን አረማውያን አስረውት እያለ እመቤታችን ታምራት እንዲደረግለት አድርጋ ያስፈታችበት መታሰቢያ ዛሬ ይታሰባል። ሐዋርያው ቅዱስ አልዓዛር ፍልሰቱ ነው። ዛሬ ከኢየሩሳሌም መጥተው በሸዋ አካባቢ የተቀበሩት ጻድቁ ሊቀ ጳጳሳት ኢየሩሳሌሙ አባ ዮሐንስ ዓመታዊ በዓላቸው ነው። ያረፉትም በ1380ዎቹ አካባቢ ነው ይባላል። በኢትዮጵያን የተቀበሩ ጻድቁ። ሌላኛው ዛሬ ትልቅ በዓል ሁለት ገድላትኛ ያሳተምናቸው ዛሬ ዓመታዊ በዓላቸው አንደኛው አቡነ አላኒቆስ ናቸው። አንደኛው አቡነ አስራተ ወልድ ናቸው። አንደኛው አባታችን ቅዱስ አላኒቆስ ናቸው። ስለ አቡነ አላኒቆስ አጭር ነገር ምን ስራ ፈታችሁ ነው ኩታራ ነው በነገራችን ላይ የዚህ ብርሃን የውጭ በጣም ያጨልሞ ነው የሚያሳየው። እረዳለሁ። ስለ አቡነ አላኒቆስ አንዲት ነገር ብቻ ልንገራችሁ፣ ወይም ከማባክነው ማክሰኞ እንተርከው መሰለኝ እስከሚመሽ። ጻድቁ አቡነ አላኒቆስ የንጉስ ልጅ ናቸው፣ መናኒ መንግስት ናቸው አንደኛ። ሁለተኛ አቡነ አስራተ ወልድ የአቡነ ተጠምቀ ደቀ መዝሙር የነበሩ ቅዱስ ጻድቅ ናቸው። እነዚህ ዓመታዊ በዓላቸው ነበር። ነገ 22 ነው። ትልቁ በዓል ወንጌላዊ ቅዱስ ሉቃስ። እንግዲህ ቅዱስ ሉቃስን የሚዘክሩ ወንድሞች አሉ። ጉባኤም አዘጋጅተናል ሲሉ ሰምቻለሁኝ። እንግዲህ ወይ እናስተምረው እንማር ይሆናል፣ እግዚአብሔር ያውቃል። ነገ ቅዱስ ሉቃስ ነው፣ እዚሁ ነው። እንግዲህ ያው ሌላ የሚከበርበት ቦታ ስለሌለ እዚሁ ነው። ነገ ሌላኛው አባ እንጦንስ ዓመታዊ በዓላቸው ነው። ነገ የመነኮሱበት ቀን ነው። የመነኮሳት ሁሉ በዓል ነው። መነኮሳት ሊያከብሩት የሚገባ ግን ከመካከላችን መነኩሴ የለም። ዛሬ ስለ መነኮሳት አንድ ነገር ሰምቼ ተገርሜያለሁ። እዚህ የሚነገር ነገር አለ። ምን ተው ክፉ እንዳይመስላችሁ፣ በጎ ነው፣ ክፋት የለውም ነገሩ። ግን የገረመኝ ለእኔ ነው ማለት እንዴት እንደሆነ ልነግራችሁ ስለማልችል ለእኔ ነው የገረመኝ ነገሩ እንጂ መልካም ነው በራሱ ክፋት የለውም። አባ እንጦንስ ዓመታዊ የምንኩስና በዓላቸው ነው። ነገ ኡራ ኪዳነ ምሕረት ታውቁታላችሁ። ኡራ ኪዳነ ምሕረትን የመሰረቱት አቡነ ዮሐንስ ጻድቁ ዮሐንስ ዘወራ አምና ተረክላቸዋለሁ። ጥቂት ታሪክ ዓመታዊ የዕረፍት በዓላቸው ነው። በ23 አባታችን አባ ስምዖን ሊቀ ጳጳሳት ዓመታዊ በዓላቸው ነው። የዚያን ቀን አባታችን አቡነ ኤልሳዕ የደብረ ሊባኖሱ ሁለተኛው አበምኔት የአቡነ ተክለ ሃይማኖት ረድ ጻድቁ ኤልሳዕ ዓመታዊ በዓላቸው ነው። በ24 እናታችን ቅድስት ጸበለ ማርያም፣ አባታችን አባ አብርሃም ኢትዮጵያዊ፣ አባ ዘገሩ የሚባሉት መፍቀሬ ነዳያን እና ታላቁ አብላሪዎስ ወይም ኢላሪዮን የሚባለው ጻድቅ ዓመታዊ በዓል ነው። በ25 አባታችን ታላቁ አቡነ አቢብ ያን ቀን አትረሱም አይደለም?
ደህና ዋላችሁ። ኦ አምላከ አቢብ ኢየሱስ ክርስቶስ እግዚእ ስረይ ኃጢአቴ እንዘይብል ብሲ በጊዜ ጸለየ ሚላ ኃይለ ቃል አታውቁም? 3 ጊዜ ወገብ ታጥቆ ባጭር ታጥቆ ለመታጠቅ የማይመች ከሆነ ነው ጅር ዘርግቶ እሱም ባይመች በአንቃይደው ህሊና የአቡነ አቢብ ፈጣሪ ኃጢአቴን ይቅር በለኝ ብሎ ከአንጀት 3 ጊዜ መለመን ይገባል። አባ ብሎ የዚያን ቀን ናቸው። ቅዱስ ቴዎሎስ የዚያን ቀን ናቸው። አባታችን አቡነ ሕፃን ሞዓ የዚያን ቀን ናቸው። እንደዚሁም አቡነ ማትያስ ኢትዮጵያዊ ዘደብረ በርበሬ የሚባሉ ምናልባት ደብረ በርበሬ ሲባል ብዙዎቻችሁ ያው ጥንት የነበረ ገዳሙን ወደ ሰሜኑ አካባቢ አቡነ ማትያስ ዓመታዊ በዓላቸው ነው። በ26 ሐዋርያው ቅዱስ ያዕቆብ የኢየሩሳሌሙ ቅዱስ ጢሞና ከ70 አርድእትና ከ7ቱ ዲያቆናት ነው። በ27 ቸሩ መድኃኔዓለም ዓመታዊ በዓሉ ነው። ቅዱስ መስቀል ነው የዚያን ቀን። አቡነ መባጽዮን ዕረፍታቸውም ቃል ኪዳናቸውም ነው። አባ ጽዬ ድንግል የእመቤታችን ምስጋና የደረሱት እንደዚሁም አቡነ ሐራ ድንግል። ሐራ ድንግል የኢትዮጵያ አይደለም ግብፃዊው ሐራ ድንግል ወይም ሐራ ድንግል ቀዳማዊ የሚባሉት ዓመታዊ በዓላቸው የዚያን ቀን። ቅዱስ መቃርስ ዘሀገረ ቃው እነዚህ ሁሉ ዓመታዊ በዓላቸው ነው። የዛሬ ሳምንት በ28 የምንገናኘው አባታችን ታላቁ አባይ ማዕታ የገርአልታ። በነገራችን ላይ ዛሬ ገድላቸውን እያየሁ ነው ያልኩኝ። አጋጣሚ አንድ ሰው ልኮልኝ አይገኝም የአቡነ ማዕታ። ዛሬ አንድ ሰው ልኮልኝ ገርሞኝ እያየሁት ነበር። የአቡነ ማዕታ የገርአልታው ማለት ነው ዓመታዊ ዕረፍት በዓላችን የዚያን ቀን። እንደገና የዚያኑ ቀን እዚህ ወደ ደብራችን ቀድሞ ሲከበር ነበር የሚባል ዛሬ ግን የቀረ የአቡነ አብየ እግዚእ ገድል የጻፉትና የእሳቸው ሁለተኛ የቆብ ልጅ ተብሎ የሚጠሩት አገዛው ገድል ላይ አላል አቡነ አርክሌድስ ለዚህ አይደለም መጨረሻችን የዚያን ቀን ችላጠና ሰው ሰላመ ክቡር ስምከ ፍዳነ በአፉ እስከ ማዘኑ ይትናዘዝ ማይደር ሐዘን ልቤ አብየ እግዚእ ተንስ ለናዝዞቴ አለ። አብየ እግዚእ ታረጋጋኝ ዘንድ ና ተነሳ ወመ ተረፍከ አንተ እንብለትም ጻቡዬ አባቴ አንተ ግን መምጣት የማይሆን ከሆነ ከቀረ አለ ለአርክሌድስ ወልከ ፈነው ሀቤ ልጅህን ግን እንዳታስቀረው አርክሌድስ ላክልኝ ተብሏል። ዛሬ ሳምንት የኔ ጻድቅ ዓመታዊ በዓላቸው ነው። ዛሬ ሁሉንም በረከት ያሳድርብን። ስለ ጻማ ንግደታ ቸሩ መድኃኔዓለም ከመከራው ይሰውረን። በግፍ የተገደሉ ወገኖቻችን ደማቸውን ደመ ሰማዕት ያድርግልን። ከቀሪው ግፍ መድኃኔዓለም ሁላችን ይሰውረን። በምስጋና እንነሳ።
ወላዲተ አምላክ እምኩልነ ከልጅ ወዳጅ ማልዳት አማል አሜን አሜን። የመምህራችን ቃል ያሰማል። አሜን። ዘመናቸውን ይባርክልን። አሜን። ወንድሞቻችንም ቃል ያሰማል። አሜን። ከቅርብ እንድንሰባሰብ እንድንማር የፈቀደልን ፈጣሪ ከተለያየ ፈተና ጠብቆ ፍጻሜያችን ያሳምርልን። አሜን። የታመመ ምሕረቱን ይላክልን። አሜን። ወገኖቻችን ነፍሳቸውን ይማርልን። አሜን። እመቤታችን ቅዱሳን አባቶቻችን ረድኤት በረከት ያሳትፈን። አሜን። ሰላም ያሳድረን። አሜን። በሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ሕሊናኪ ወድንግል ሥጋኪ እግዚአብሔር ጽባኦት ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ይፍቱ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግሥቱን ርስቱን ያወርስልን። አጭር መልእክት ብቻ የቅዱስ ሉቃስ ወንጌል ዓመተ በዓል እንኳን አደረሳችሁ እያል ነገ ጉባኤ ስላለ እንድትገኙ ቀድሜያችኋለሁ። ጉባኤማ አለ ብያለሁ። ወይ እናስተምር ወይ እንማር ይሆናል እኮ ብያችኋለሁ። ጉባኤ አለ፣ በሰዓት እንገኝ ነው። በሰላም አስጀምሮ በቸር ያስፈጽመን። ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜውን ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንም በሰላም ያድርሰን፣ በሰላም ያድርሰን። ከገባችሁ መድኃኔዓለም ከዘለፈ ያድነን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘጻሕል አሜን። አሜን። ቸር ያሳድረን።